እንኳን ለኔና ለእናንተ ለደካሞቹ ለመልአክ እንኳን እንደሚያስፈልገው ታውቃላችሁ። ማን ሆነን ነው እኛ ቅዱስ ገብርኤል አያስፈልገንም ባዮች? ማን ሆነን ነው እኛ ቅዱስ ሚካኤል አያስፈልገንም የምንለው? ልክ አይደለም ብላችሁ ያውቃል? አረ ይሄን ነገር አቆመው ብላችሁ ያውቃል? ያ ድምፅ ስነ ልቦናችንና ክፉ ነገር ማድረግ እንደማንችልና ልናደርግ እንደማይገባ የሚነግረን የሆነ ድምፅ አይደለም፣ እግዚአብሔር ነው። ቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን አገልግል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። የት ነው የምትጠሩ? ለቸርች ኪራይ ተብሎ የሚዘሙት ፓስተር ያለበት ቤት፣ የአዳር ፕሮግራም ተብሎ የሚተሻሹበት ቤት። ሰላም ጤና ይስጥልን ውድ ኦርቶዶክሳውያን እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው አሪፍና ቁም ነገር አዘል የሆኑ ቪዲዮዎችን ለእናንተ ይዘንላችሁ መጥተናል። አብራችሁ ቆዩ። ኃጢአት እየሰራን ክፉ ነገር ለማድረግ እየተነሳሳን ህሊናችሁ አረ ይሄ ነገር ልክ አይደለም ብላችሁ ያውቃል? አረ ይሄን ነገር አቆመው ብላችሁ ያውቃል? ያ ድምፅ ስነ ልቦናችንና ክፉ ነገር ማድረግ እንደማንችልና ልናደርግ እንደማይገባ የሚነግረን የሆነ ድምፅ አይደለም፣ እግዚአብሔር ነው። ያንን ድምፅ ግን ላለመስማት ምን ያክል ርቀት እንደምንሄድ ደግሞ እናውቀዋለን። አንዳንዶቻችን የሰማነውን እንዳናደርገው እያበረታን ያለውን ቃል እግዚአብሔር ለመስማት አንፈልግም። ሰውነታችንን ሊያበላሽ ነፍስና ስጋችንን ሊያቆሽሽ ወደሚችለው ምንም አይነት ነገር ስንሄድ ክርስቶስ አብሮን ተከትሎን መሄድ እንደሚፈልግ ታውቃላችሁ። ማርያም መግደላዊት የምታስታውሷት ከሆነ ወይም ባለሽቷ ማርያም የምትባለዋ ጌታችን ኢየሱስ ክርስቶስን የሄደበት ቦታ ሄዳ ሽቱ ሰብራ ራሱ ላይ አርከፍክፋ በእግሩ ደግሞ ወድቃ በእንባዋ እያራሰች በፀጉሯ ታብሶ የነበረው ጌታችን ኢየሱስ ክርስቶስ እኮ በለምጻሙ በስምዖን ቤት ስለገባ እኮ። ለምጽ በኦሪት ጊዜ ላይ የክፋት ምልክት ነው፣ የኃጢአት ምልክት ነው። ዘማዊ ሆና እሷ ያ ለምጽ በግንባሯ ላይ በሰውነቷ ላይ አልነበረም። እንግዲህ የእግዚአብሔርን ቸርነት እስኪያስቡ ከዝሙትና ክፉ ከምንላቸው ኃጢአቶች የትኛው ይበልጣል ቢባል የምናበላልጠውን ኃጢአት፣ መቼም የኃጢአት ትንሽ ትልቅ የለውም፣ ሁሉም ኃጢአት ወደ ሲኦል ያስገባል። ትንሹ ውሸትም ከትልቁ ሰው መግደል ጋር በእግዚአብሔር ሚዛን እኩል ነው፣ የእግዚአብሔር መንግስት ያሳጣል። ግን ስታስቡት የሱ ኃጢአት እንደ ለምጽ ከሰው ይታይበት ነበር። ሰው ያርቀው የነበረበትም ምክንያት ይህ ነበር። ማርያም ግን ምንም የሚታይ የኃጢአት ምልክት ሊሆን የሚችል ምንም ነገር የለባትም። በደሏን የምታውቀው ራሷ ናት። ማናናት አልኳችሁ? አብዛኞቻችን በደላችንን እግዚአብሔር የማያውቀው ይመስለናል። እንደሚያውቀው ግን የእኛም በደል ራሳችን አናውቀው። እውነት የራሳችንን በደል ለማየት አይነ ልቦናችንን ያብራል። ክፉነታችን የሚመነጨው የራሳችንን በደል ካለማየት ስለሆነ ነው። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዖን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ፣ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለሁ ትላለህ፣ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለሁ ትላለህ፣ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ሲል ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ፣ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ይሄ ተቆል ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም።
አይ እንግዲህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። እዚያ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ፣ እያንቀለፋችሁ ቢሆን አንብቡ። ደግሞ ከዛ አንብቡ ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል። ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። አንቡ እንዲሁ ይግርማል እኮ። እሺ 5 መክሊት ይሄ ነው። ሕዋሳት ናቸው። እጅ ነው እጅ። አሁን ማታ ማታ ጠይቁ እንግዲህ በ5 ሕዋሳቶች ማታ ምን አተረፍኩ ብላችሁ መጠይቃላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት፣ የሚሰማችሁንም ጻፉት፣ ብሶታችሁንም ጻፉት፣ ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ነው ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅል ይበልኝ አለችው አለ። ተፋቀላት። እየጻፍን ጻፉ ዝም ብላችሁ፣ ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ቴክስት ክፉ ቴክስት አጻፍ ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፈ እኩየ። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው ይላል። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ ይሄ ነውር ነው። እጃችሁን ከርክሙ፣ እጃችሁን ከዚያ ታተርፉበታላችሁ። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። እንኳን ለኔና ለእናንተ ለደካሞቹ ለመልአክ እንኳን እንደሚያስፈልገው ታውቃላችሁ። ማን ሆነን ነው እኛ ቅዱስ ገብርኤል አያስፈልገንም ባዮች? ማን ሆነን ነው እኛ ቅዱስ ሚካኤል አያስፈልገንም የምንለው? ወገኖቼ እንዲህ የሚል እሳቤ ያለው እመኑኝ ከቤተ ክርስቲያን አካልነት የተቆረጠ። ቤተ ክርስቲያን አንዲት ናት፣ በሰማይ ትኖር በምድር የምትታየው ይውላችሁ። እቺ የምትታየው ቤተ ክርስቲያን ናት፣ the visible church ይሏታል። ያቺኛዋ የማትታየዋ ቤተ ክርስቲያን ናት፣ the invisible church ይሏታል። እንደውም አንድ ሊቅ የምትታየዋ ቤተ ክርስቲያን 20% ናት ይላል ከአጠቃላይ። ብሔረ ሕያዋን በሉ፣ ብሔረ ብፁዓን በሉ፣ ግሁሳን ቅዱሳን በሉ፣ በምድር ላይ ያሉ የማይታዩት ይበዛሉ በሞት። የምትታየውና የማትታየው አንድ ናት። ድል አድራጊዋና ተዋጊዋ አንድ ናት። አሸናፊዋና በውጊያ ላይ ያለችው አንድ ናት። ድል አድርጋ የፈጸመችውና ወደ ድል የምትጓዘው በምድር ያለችው አንዲት ናት። አንዲት
ታዲያ እንዴት ነው አንድ ቤተሰብ ሆነን አንዳችን ለአንዳችን የማናስፈልገው? እንዴት ነው? ለዚህ እኮ ነው ካለቃችሁ ከሚካኤል በቀር ተቋቋመኝ ሚካኤል መጣልኝ። በእውነት መላእክት ይምጡልንም አለኝ። ውጊያው ለከበደን በመዘግየት ለተንቀራፈፍን እግዚአብሔር መላእክቱን ይላክልንማ በረው ይድረሱልንማ። ምን ይላል አንድ ሊቅ? የሚቃወሙ አጋንንትን ባለማወቅ ሰወራቸው ይላል። ሰወራቸው ባለማወቅ ሰወራቸው። ከሰይጣን ጆሮ ከሰነፍ አእምሮ የራቀ ምስጢር ነው። ለዚህ ነው ከዚች ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀውም የሚለው በዝምታ ነው የፈጸመው። ለዚህ እኮ ነው ወገኖቼ ኦርቶዶክሳዊ ካልሆናችሁ ማታውቋቸው ነገሮች አሉ። የእመቤታችን ዘላለማዊ ድንግልና በዝምታ ነው የፈጸመው። ብዙዎች ይህን ዝምታ አያውቁም። ለምን? ከጨለማው ዓለም ገዦች ተባባሪዎች ስለሆኑ ነው። የሚነቅፏል። ወልዳለች ገሌን አስገኝ። እንዴት ያሳፍራል! ኦርቶዶክሳዊ ስትሆኑ ብቻ ነው ይህን ምስጢር የምታውቁት። ቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን አገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። የት ነው የምትጠሩ? ለቸርች ኪራይ ተብሎ የሚዘሙት ፓስተር ያለበት ቤት፣ የአዳር ፕሮግራም ተብሎ የሚተሻሹበት ቤት። በእናንተ አጠራር አንድ ነቢይ ወይም ደግሞ አንድ ፓስተር ለቤት ኪራዩ ሲልና ለቸርች ኪራዩ ሲል ጥቂት ባለሀብቶች ጋር እየሄደ የሚዘሙትባት ቤት ጋር ነው ኑ የምትሉን? ለምን ወንድ ፓስተር ወንድ አገልጋይ ብቻ፣ ሴት ፓስተሮችም እንደዛው ናችሁ? እኔ አይደለም ያልኩት፣ የራሳችሁ ሰው ነው። ዘሟሽ አገልጋይ ያለበት ቤት፣ ባለሀብት ተመርጦ የሚገለገልበት ቤት፣ አዎ የእናንተ ቤት። ታዲያ ወደዚህ ቤት ነው ኑ የምትሉን? አንመጣም። አንድ ነገር እንንገራችሁ፣ እናንተ ጋር ያለው መንፈስ ቅዱስ ሳይሆን እርኩስ መንፈስ ነው። እርሱን አስወግዱ። ጨርሻለሁ። እግዚአብሔር ይወዳችኋል። ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም። ከአሕዛብም በሉት ከመናፍቃንም በሉት ከኢአማኒም ጭምር ከኤቲስት ጭምር አይችልም። ኦርቶዶክስ ቤት ውስጥ ሆኖ ኦርቶዶክስ ቤተክርስቲያንን መጽሐፍ ቅዱስ ይዞ ሊተቻት የሚችል አታቂም፣ ጥቅስ አታነቡም። ትዝ ይላችኋል ድሮ የነበረውን ትችት፣ መጽሐፍ ቅዱስ አያነቡም ኦርቶዶክሶች፣ እነሱ ቤት መጽሐፍ ቅዱስ አይደለም ያለው፣ ድርሳናትና ገድላት ናቸው፣ መጽሐፍ ቅዱስ ብትጠይቋቸው አንድ ነገር አያውቁም ይላሉ። አሁን በመጽሐፍ ቅዱስ 5ቱን ሶላዎች መከራከር የሚችል የለም፣ ማንም የለም። ማንም በመጽሐፍ ቅዱስ እንነጋገር ስላቸው ማንም ፊታቸው አይቆሙም። መጽሐፍ ቅዱስ ይዤ ልቁም እንድትሏቸው መጽሐፍ ቅዱስ ይዘው ቆም መከራከር አይችሉም። አሁን ምን አደረጉት? መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው አሉ። ስለዚህ ትልቁ ድል ምንድን ነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገድላት ድርሳናት ላይ ተወሸቁ ማለት ነው። እንደማይቻል አንዱ ማሳያ ሆነልን ማለት ነው። እና ይሄን ያሳየ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በሰሞኑ ምናየው ይሄንን ነው። በሰሞኑ ትልቁ አንዱ ድል ምንድነው? በመጽሐፍ ቅዱስ ማውራት መነጋገር የሚችል አንድ ሰው የለም። ይሄንን ደግሞ ያሳየን እግዚአብሔር ነውና ወንድሞቻችን በተለይ በትልቅ ስራ ዕቅበተ እምነት የሰሩ ወንድሞቻችን ለወንድማችን ትልቅ ፍሬ አስተዋጽኦ አበርክተዋል። እነሱን እግዚአብሔር አምላክ ይጠብቅልን፣ የሁላችን ደግሞ መጨረሻ ያሳምርልን። ኢየሱስማ ሕይወታችን ነው፣ መኖራችን ነው፣ ምግባችን፣ ልብሳችን፣ መጠጣችን፣ ድምቀታችን፣ ውበታችን ነው። ኢየሱስ ክርስቶስ ስንናገር የተዋብነው ስሙን ጠርተን ነው፣ የተደመጥነው እሱም ብለን ነው። ኢየሱስ ክርስቶስማ ክብራችን ነው። እናንተ እኮ ክርስቶስን አሰብኩም፣ እናንተ እኮ ኢየሱስን አሰብኩም፣ ሌላ ምን ስብከት አለን? የማንቀይር ሰው ርዕሳችን፣ የማንለውጠው ስብከታችን እርሱ ነው። እመቤታችን ወላዲተ አምላክ ናት። ነገር ግን የልጇን ባህሪ መርምራ አልደረሰችበትም። ዮሐንስ መጥምቀ መለኮት ነው። ነገር ግን ባህሪውን መርምሮ አልደረሰበትም። ማርያምኒ ትቤ ዘጾረቶ በከርሳ ርኢክዎ ወስእንኩ ጠይቆቶ። የተሸከመችው እመቤታችን አየሁት፣ ወለድኩት፣ ዳሰስኩት፣ ተሸከምኩት፣ ሳምኩት፣ አቀፍኩት፣ አሳደግኩት፣ ባህሪውን መርምሬ ግን አላውቅም አለች። ዮሐንስን ይቤ ዘአጥመቆ በውስተ ዮርዳኖስ ርኢክዎ ወሰንኩ ጠይቆቶ። በዮርዳኖስ ያጠመቀው ዮሐንስም አጠመቅኩት እንጂ መርምሬ አላውቀውም አለ። ሙሴም በደብረ ሲና አነጋገረው፣ መርምሮ ግን አያውቀውም። ነቢያት ብዙ ተናገሩ፣ ነገር ግን መርምሮ አያውቁትም። ይህ ከሰው ዕውቀት በላይ ሆኖ የሚቀር ነው። ይህንን ነው ዘንተ ሰነሐድግ ለእግዚአብሔር ያሉት ሊቃውንት።
ይሄን ለእግዚአብሔር እንተዋለን ይላሉ። ለእሱ የሚተዋለ ማለት ነው። የሰው ሥጋ ለብሶ መጣ። የሚታይ አምላክ ከፈለጋችሁ አለ። እንጨት የምታመልኩ የሚታይ አምላክ ፈልጋችሁ አይደል? ፀሐይ የምታመልኩ የሚታይ አምላክ ፈልጋችሁ አይደል? እውነት ነው። ብርሃን ፈልጋችሁ አይደል? አዎ። ስለዚህ የሚታይ ሥጋ ለብሼ መጣሁላችሁ አለ። አንዲት ቅድስት ድንግል ማርያም በዓለም ተመረጠች። እግዚአብሔር የሚመጣባት መሰላል ሆነች። ወደ ምድር መውረጃ እግዚአብሔር የሚወርድባት በዓለም ያለው እርሱ በምልአት ያለ ከዓለም ውጭ ያለ እርሱ በማህፀኗ ተወሰነ። በባህሪው የማይወሰን እርሱ በሰው ሥጋ ባህሪ ተወሰነ። ጾርኪዮ እንዘ ውእቱ ይጸውረኪ፣ እሱ ተሸክሞሽ ሳለ ተሸከምሽው ይላል አባ ጊዮርጊስ ዘጋስጫ። ተሸክሟት እያለ ተሸከመችው። አንዲት እናት ስትጸንስ ልጇ በውስጧ ነው ያለው፣ ከዛ ውጭ የለም። እመቤታችን ግን ጸንሰው እያለች ልጇ በውስጧ አለ፣ እንደገና በውጭ አለ። እሷን የያዛት ልጇ ነው፣ እሱን የያዘችው እሷ ነው። በእንዲህ አይነት ምስጢር ወደዚህ ዓለም ተገለጠ። ዛሬ ለመዳን አንድ ሰው የክርስቶስ ቤዛነት አድኖኛል ሲል ግዴታ ከክርስቶስ ሞትና ትንሣኤ ጋር የሚተባበሩ ምስጢራተ ቤተክርስቲያን፣ በተለይ በዋናነት ጥምቀትና ቁርባን ዕለተ ዓርብ የተሰጠት ልዩ ስጦታዎቻችን ናቸው። ቅዱስ ጳውሎስ ቆላሲስ መልእክት ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችኋል ይላል። አሁን በደንብ አስተውል። ካህኑ በ40ና በ80 ቀን ሲያጠምቅ በስመ ሥላሴ ሲያጠብ 3 ጊዜ ብቅ ጥልቅ አድርጎ በምን ውስጥ ያውጣው ይላል ቀኖና ቤተክርስቲያን? በውሃ ውስጥ ያውጣው ይላል። እርቃኑም መሆኑ በመቃብር የገባ የክርስቶስ ምሳሌነት አለ። ያ ሕፃን ልጅ ከክርስቶስ ጋር ነው እየተባበረ ያለው። 3 ጊዜ ብቅ ጥልቅ ማለቱ 3 መዓል 3 ሌሊት በመቃብር የቆየ የክርስቶስ ሞትና ትንሣኤ ምሳሌነት አለ። ታዲያ በሶስተኛው ብቅ አድርጎ ወደ ላይ ያወጣዋል። ከዛ ነጭ ልብስ እንዲያለብሱት ያደርጋል። ያ ምንድን ነው ምሳሌው? ክርስቶስ በመቃብር ሞቶ አልቀረም። በሶስተኛው ቀን በራሱ በአባቱና በሕይወቱ በመንፈስ ቅዱስ በእግዚአብሔርነት ስልጣኑ ሞትን ድል አድርጎ ተነስቷል። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲያል። ስለዚህ ምን ማለት ነው? እዚህ ጋር ማለት ነው ያ ሚስጥራተ ቤተክርስቲያን የተጠመቀው ሕፃን ልጅ ከክርስቶስ ሞትና ትንሣኤ ተባበረ። በዚህ አጋጣሚ ዛሬ ቤተክርስቲያን የምታጠምቅበት ያገንዳ ወይ ወንዝኙን ብቻ የምንጠመቅበት ስፍራ ምሳሌነቱ የክርስቶስ የመቃብሩ ምሳሌ ነው። ከዛ በሶስተኛው ሲወጣ ነጭ ልብስ አልብሱት ይላል ፍትሐ ነገሥት ላይ። ለምንድን ነው? ክርስቶስም ከሞት ከተነሳ በኋላ ከተመለከትክ በተከታታይነት ለሐዋርያትም ለሴቶቹም ለቶማስም ሲገለጽ ነጭ ልብስ ለብሶ ነው። አንድም ቦታ ላይ ክርስቶስ በጽልመት የተገለጠበት ቦታ የለም። ለምንድን ነው ነጭ ለብሶ እናንተም በጥምቀትና በቁርባን ላይ ስትተባበሩ ነጭ ልብስ የተባለ የዘላለም ሕይወት ታገኛላችሁ። ስለዚህ ከሚስጥራተ ቤተክርስቲያን ጋር ምን አለው ማለት ነው? ጥልቅ ግንኙነት አለው ማለት ነው። ክርስቶስ ጎኑን ሲወጋ ውሃና ደም ወጥቷል ስንል ከአንድ ምንጭ ያ የፈሰሰበትን ጉድጓድ ዮሐንስ አፈወርቅ ቤተክርስቲያን የተወለደችበት ጎን ይለዋል። እና ያም ጎን እኛ ለዘላለም ስንወለድበት የምንኖረው ጎን ነው የሚለው ቅዱስ ጳውሎስ። እናንተ የክርስቶስ ብልቶቹ ናቸው ያለው እኮ በዛ በጥምቀት በኩል እኮ ስንካፈል ነው። እና እነዚህ ሁለቱ የቁርባንና የጥምቀት ምሳሌ ነው እንዳልነው፣ ቄርሎስ ዘኢየሩሳሌም ደግሞ ምን ይለዋል? ውሃውን አምነው የሚጠመቁ ወይም በቤተሰቦቻቸው እምነት የሚጠመቁ የጥሙቃን ምሳሌ ነው ይላል። በልጅነትም ይጠመቅ አርፍዶም ለሚመጣ ብቻ የልጅነት ተጠማቂያን ምሳሌ ነው ይላል። ደሙን ደግሞ ሰማዕታት የደም ጥምቀታቸው ምሳሌ ነው ይላል። በጣም የሚደንቀው ቅዱስ ቄርሎስ ዘኢየሩሳሌም ይራቀቅበታል። ቤተክርስቲያን ላይ እንደምታውቀው ብዙ አይነት የጥምቀት አፈጻጸም አለ። ለምሳሌ ሰማዕታት ማለት እንዴ የሰማዕትነት ጥምቀት ማለት ለምሳሌ በአሕዛብነት ያለ በመናፍቅነት ያለ ሆኖ ግን በዚያሽ ቅስፈቱት የክርስቲያኖቹን ትጋት ወንጌል ሲሰበክ ሰምቶ ይሄ ሰው ቢያምንና እጠመቃለሁ ብሎ እየተዘጋጀ ሳለ ግን ሰማዕትነት ቢመጣና ቢሞት እግዚአብሔር አምላክ የልቡን መሻት በሰማዕትነቱ ይፈጽምለታል። ያ ምን ይባላል? የደም ጥምቀት ይባላል። አየህ፣ ምክንያቱም ይሄ ሰው መጠመቅ ይፈልጋል፣ ግን ሰማዕትነት ቀደመው። የጥምቀት ዋና ዓላማ ደግሞ ለትንሣኤውና ለሞቱ ምስክር እንድንሆን አይደለም? ይሄ ሰው በሞቱ ደሙን ጥምቀት ያደርግለታል ይላል ሊቃውንተ ቤተክርስቲያን። ለዛ ነው ቅዱስ ጳውሎስ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማለት የሚችል ሰው የለም ያለው። ይሄ ማለት ለምሳሌ አንድ የማያምን ኤቲስት የሆነን ሰው ወይ ሙስሊም የሆነን ሰው ጠርተህ እስቲ ኢየሱስ ጌታ ነው በል ብትለው ፊዚክሊ ኢየሱስ ጌታ ነው የሚለው ቃል መናገር አይችልም ማለት ነው ቅዱስ ጳውሎስ። እንደዛ ማለት አብሰርድ አይሆንም? እንደዛ ብንል ማንም ሰው ይለዋል ቃሉ። እንደዛ ማለት ከሆነ እኮ አንድ ኤቲስት ይመጣና ኢየሱስ ጌታ ነው ካለ በኋላ አያችሁ መጻፋችሁ ውሸታም ነው፣ መንፈስ ቅዱስ እኔ ጋር ሊኖር አይችልም፣ እኔ በመንፈስ ቅዱስ አላምንም፣ ግን ኢየሱስ ጌታ ነው ማለት እችላለሁ ሊለን ነው ማለት። ቅዱስ ጳውሎስ እያወራ ያለው ከዚህ አንጻር አለን። ኮንቴክስቱን መድረስ በጣም ያስፈልጋል። ይሄ ጥቅስ የመጣበትን ታሪካዊ ዳራ ስንመለከት እነዚህ ሁለት ጥቅሶች ምን ማለት እንደሆኑ ይገቡናል። ሮሜ 10 እና አንደኛ ቆሮንቶስ 12 ምን ማለት እንደሆነ በደንብ ይገባል። ክርስትና ኦፊሻሊ በመንግስት ደረጃ ወንጀል በነበረባቸው ዘመናት ዘመነ ሰማዕታት በሚባሉ ከጌታችን እርገት ጀምሮ ባሉት 300 ዓመታት ላይ
ክርስቲያኖች በጣም ከሚቸገሩባቸው ነገሮች አንዱ እምነታቸውን ክደው ለጣዖት እንዲሰግዱ ጣዖት እንዲያመልኩ መደረጋቸው። ስለዚህ ምን ይባሉ ነበር? ይጠሩና ኢየሱስን ካዱ ቄሳር ጌታ ነው በሉ ይባላል። ቄሳር ጌታ ነው ብለ እምነትን ተናገር ይባላል። በዚህ ሰዓት ላይ ቄሳር ጌታ ነው ብለው ክርስቶስን ላለመካድ ነው ኢየሱስ ጌታ ነው የሚሉት። አይ ቄሳር ጌታ አይደለም፣ ጌታማ ኢየሱስ ነው። ይሄ ጥቅስ የመጣው ከዚህ ታሪክ አንፃር ሰማዕታት ክርስቶስን ለመመስከር በአፍ ብትመሰክር በልብ ብታምን ትድናል የሚለው ጥቅስ የሚሰራው እዚህ ጋር ሲባል ሰምታጣቅ እናቶቻችን እንዲሁ ከሚገደሉ ዝም ብሎ በአፋቸው እሺ አምኜላችኋለሁ ብለዋቸው በልባቸው እግዚአብሔርን ቢያምኑ አይሻልም ወይ ሰዎቹ እስኪሄዱ ድረስ ሲባል ሰምታጣቅ። በልብ ያመንከውን በአፍ ብትመሰክር ትድናል ለማለት እንደዚህ አይነት ጊዜ ላይ በልብ ያምኜ በአፌ ብክድ አልድንም ስላመንክ ነው አይባልም። ገብቷል አይደል? በልብ ያመንኩትን ነገር በአፌ መመስከር ያለብኝ መመስከር በሚያስፈልግበት ቦታ ላይ ምስክርነት በሚያስፈልግበት ሰማዕትነት። ሰማዕት ማለት እኮ ምስክር ማለት ነው። ስም ማለት ምስክርነት ነው አይደል? ሰማዕት ማለት ምስክሮች ማለት ነው። ሰማዕታት ማለት ምስክርነት በሚያስፈልግበት ቦታ ላይ በልብ ያመንከውን ነገር በአፍ ብትናገር ትድናለህ ማለት ነው እንጂ በሰላም ሀገር መጥቼ ኢየሱስ ጌታ ነው ብዬ ድናለሁ ማለታቸው አይደለም። ቅዱስ ጳውሎስ ይሄን እያወራ አይደል? በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል የለም ማለትም ይሄ ነው። የመንፈስ ቅዱስ ሙቀት የመንፈስ ቅዱስ ኃይል ካላበረታ በቀር በእሳት ፊት ቆመ፣ በሞት ፊት ቆመ፣ በሰይፍ ፊት ቆመ ኢየሱስ ጌታ ነው ብለን ልትመሰክራችን ያስፈራል። ፈሪዎች ነን፣ ድካም አለብን። እንደዛ ብለን እንድንመሰክር ኃይል፣ ብርታት፣ አቅም ሊሆን የሚችለው መንፈስ ቅዱስ ብቻ። ምን እድሜ ልኬን ተጠመቅኩ፣ ምን ለውጥ አመጣው? የኔ እህት የሴቶች መጠመቂያ በጀርባ ነው። ምን አገባኝ? ለምን ደሞ የምትነግረኝ? አትጠመቂም? እድሜ ልኬን ተጠመቅኩ፣ ምን ለውጥ አመጣው? ግድ የለሽም፣ ተስፋ አትቁረጪ። ፊትሽ ላይ ካለው ለምጽ በላይ ስንት የማይፈናፍን ደዌ ያለ መሰለሽ። ደሞ ውብ አድርጎ ነው የሰራሽ። ባታማርሪው መልካም ነው። ጥሩ ትመክራለህ። ያልተነካ ግልግል ያቃል አይደል የሚባለው? ስላልተያዝክ እንጂ ከኔ ትብስ ነበር። ይቅርታ የኔ እህት፣ አንድ ነገር ላስቸግርሽ እባክሽ። ያችን ዊልቸር ወደዚህ አቅርቢልኝ። ምን ማለት? የማን ነው? አይዞሽ አትደንግጪ። አምጪልኝና እነግርሻለሁ። ታሪኬ ብዙ ነው። ብቻ ግን ጠጥቼ እያሽከረከርኩ ነው እንደዚህ ሆንኩት። ኧረ እንደውም ያየሽኝ አሁን ደህና ሆኜ ነው። አይገርምም? በፊት እግር እያለኝ ሩጫዬ ጭፈራ፣ ጫት፣ ዝሙት ወዳለበት ነበር። እየቻልኩ ሳልመጣ እሱ ግን ተኝቼ ቤቱ እንድመጣ አደረገኝ። አየሽ፣ ህመም እንደየሰው ይለያያል። የኔ ለኔ ከባድ ነው፣ ያንቺም ላንቺ ከባድ ይሆናል። ህመማችን ቢለያይም እግዚአብሔር ግን ብቸኛ መድኃኒታችን ነው። ትራመጃለሽ፣ ትተነፍሻለሽ፣ ታያለሽ፣ ትበያለሽ፣ ታስቢያለሽ። ከነጣው ፊትሽ በላይ የተሰጠሽ እልፍ እኮ ነው። ግን አንተ መች ነው የምትወጣው? አንድ ቀን እኔንም እንደመጻጉ አልጋህን ተሸክመ ሂድ እንዳለው እኔንም እስኪለኝ አምላክን እጠብቀዋለሁ። አዎ፣ አንድ ቀን እንስቃለን፣ አንድ ቀን ላንወድቅ እንነሳለን፣ አንድ ቀን እንባ ዘበት ይሆናል፣ አንድ ቀን ጭንቀታችን ይቀላል፣ አንድ ቀን እንድናለን፣ አንድ ቀን የልባችን ይደርሳል። አዎ፣ ከጎደለን በላይ የተሰጠን ብዙ ነው። ሰላም ሰላም። እሺ፣ ስምሽ ማለት አኪያ ወይም አንለይ። እሺ፣ በጣም ደስ ይላል። እንዴት ከፕሮቴስታንት ወደ ኦርቶዶክስ ለመምጣት ቻልሽ? በመጀመሪያ ቲክቶክ ላይ ባለው የእናንተ እንዲህ ቤት መለከት ነበረ። ከዛ በኋላ ደግሞ ያንን በደንብ እየተከታተልኩና በራሴም አንዳንድ ነገሮችን እያየው መጽሐፍ እያየው በዛ ነው። እንኳን ደህና መጣሽልኝ። እንኳን ጌታ ኢየሱስ ክርስቶስ ወደ እውነተኛዋ ቤተክርስቲያን መራሽ። ይሄ ከወንድሞችሽ ከእህቶችሽ የተበረከተ ስጦታ ነው። ውድ ኦርቶዶክሳውያን ከቪዲዮ ብዙ ነገር እንዳገኛችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።